ሀገሬ ስታክል ለድንበሯ ተኝቻለሁ እኔም ካፈሯ ስለ ድል ታሪኬም ስታወሱ ቤተሰቦቼን ግን እንዳትረሱ። ውትድርና ለሀገር ፍቅር የሚከፈል ውድ ስጦታ ነው። ትናንት ጀግኖች ኢትዮጵያውያን አባቶቻችን በከፈሉት የሕይወትና የአካል መስዋዕትነት ነፃነቷ የተጠበቀ ሀገር አስረክበውናል። የዛሬው ትውልድም የተረከባትን ሀገር ከአባቶቹ በተላለፈ የጀግንነት መንፈስ ሀገሩን ከውስጥና ከውጪ ጸረ ሰላም ኃይሎች ነቅቶ እየጠበቀ ይገኛል። ያላሳብ እንዲኖር አርፎ ልቤ እንዳይጎሳቆል ቤተሰቤ አደራ ብያለሁ ላላችሁኝ መልእክቴን ካችሁ ተቀበሉ። ሀገራዊ ለውጡን ተከትሎ መከላከያ እንደ ተቋም ዘመናዊ የመከላከያ ሰራዊት ለመገንባት ባስቀመጠው አቅጣጫ መሰረት ረጅም ርቀት መጓዝ ተችሏል። ከምንም በላይ ሀገሩን የሚወድ ለሀገሩ አንድነት ሲል ማንኛውንም መስዋዕትነት ለመክፈል የተዘጋጀና እየከፈለ የሚገኝ ሀገራዊ ሰራዊት ተገንብቷል። ለሀገር ሉዓላዊነትና አንድነት ሲል በየበረሃው ውድ ዋጋ እየከፈለ የሚገኘው የኢትዮጵያ መከላከያ ሰራዊት አገልግሎቱን አጠናቆ ከተቋሙ በክብር ሲሰናበት ተጨማሪም የልማት ኃይል ሆኖ እንዲቀጥል የሚያስችል የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል በይፋ ተመስርቷል። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ይህ ዛሬ ልናስተዋውቀው የወደድነው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል እንዲቋቋም ያስፈለገበት ምክንያት የኢትዮጵያ መከላከያ ሰራዊት የተጣለበትን ሀገር የመከላከል ቀጠናዊ ሰላም የማስከበርና ማህበራዊና ኢኮኖሚያዊ ድርሻውን የመወጣት አስፈላጊነት መጨመሩና በዚህ ዙሪያ የሚነሱ ችግሮች ውስብስብነት ከጊዜ ወደ ጊዜ ባህሪያቸው ተቀያያሪ መሆን ለፈጠራ ልዩ ትኩረት ሰጥቶ እንዲንቀሳቀስ አስገዳጅ ምክንያት በመሆኑ ነው። በመሆኑም የዚህ ፕሮግራም አጠቃላይ ዓላማ የፈጠራ አቅምን በማልማት የአሰራር ቅልጥፍናን የሚያሻሽሉና ብሔራዊ ደህንነትን የሚያስጠብቅ ስልታዊ ትብብርን በመፍጠር የኢፌዴሪ መከላከያ ሰራዊት ውስጥ የኢንተርፕረነርሺፕ እና እንዲሁም ፈጠራ ስነ ምህዳር ማጎልበት እጅግ አስፈላጊ ጉዳዮች በመሆናቸው ነው። በሌላ በኩል ተልዕኳቸውን በአግባቡ በመፈጸም የሚሰናበቱ የሰራዊት አባላት የተሰውና ከፍተኛ የአካል ጉዳት የደረሰባቸው የሰራዊት አባላት መልሶ ከማቋቋም አኳያ በርካታ ተግባራትን እና ድጋፍ ተቋሙ ያደረገ ቢሆንም አባላቱ ልምዳቸውን፣ ችሎታቸውን በመጠቀም ያስተሳሰብና የተረጋጋ ህይወት እንዲኖራቸው በኢንተርፕረነርሺፕ እና ኢኖቬሽን አስተሳሰብ የተቃኘ የመልሶ ማቋቋም ስራ ማከናወን አስፈላጊ በመሆኑ ነው። እነዚህን በተለያዩ ምክንያት ከሰራዊት የተሰናበቱ የሰራዊት አባላትና ቤተሰቦቻቸው ማቋቋም በቀጣይነት የሰራዊቱን ሞራል ለመጠበቅና ተተኪ ኃይል ለማፍራት ከፍተኛ አስተዋጽኦ ያለው በመሆኑም ጭምር ነው። ይህ ሐሳብ በዚህ ደረጃ እንዲደርስ ጉዳዩን አስፈላጊነት ተረድተው ሐሳብና አቅጣጫ ሰጥተው አስፈላጊውን ሀብት መድበው ትልቁን የአመራር ሚና ለሰጡን ለክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ሜዳይ ጀግና ተሸላሚ እንዲሁም ለክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስተር በራሴና በአዘጋጅ ኮሚቴው ስም ከፍ ያለ ምስጋና እንዲያቀርብ ፍቀዱልኝ። ክቡር ፊልድ ማርሻል ብርሃኑ ጁላ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚና የዕለቱ የክብር እንግዳ፣ ለተሳታፊዎች ለመላው የመከላከያ ሰራዊት አባላታችን መልእክት እንዲያስተላልፉ በታላቅ አክብሮት እጋብዛለሁ። እንዳይራቡብኝ አስታውሱ፣ እንዳይራቆቱ አልብሱልኝ፣ እንዳይቸገሩ ግን ልጆቼ አደራ ብያለሁ ወገኖቼ። መከላከያ በአስተሳሰቡ ከድሮ የነበረው መከላከያ የተለየ እንዲሆን ከፍተኛ ዓመታት የጠየቀ ስራ ተሰርቷል። ይሄ ማለት መከላከያ አገራዊ ሰራዊት እንዲሆን፣ ገለልተኛ ሰራዊት እንዲሆን፣ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር እንዲሆን
የፖለቲከኞች መሳሪያ እንዳይሆን ተልእኮውና ዓላማው ግቡ የኢትዮጵያን አንድነትና ሉዓላዊነት ማስከበር ብቻ እንዲሆን ለማድረግ በተሰራው ስራ ከሞላ ጎደል በላይ አገራዊ ሰራዊት ሆኗል። የኢትዮጵያ መከላከያ ሰራዊት ከራስ በላይ ከሁሉ በላይ አይደለም፣ ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው። የሚተኩስበትን እንኳ በስርዓቱ የሚይዝ ሰራዊት ነው። ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ህልውና መደገፍ ማለት ነው። እስከዛሬ እዚህ ግባ የሚባል ድጋፍ ለሰራዊቱ ተደርጓል ብለን አናስብ። በአገልግሎት ላይ ያለ ተጠቃሚ እንዲሆን ለማድረግ እየተሞከረ ነው። ደሞዙን በማሻሻል፣ ምግቡን በማሻሻል፣ ልብሱን በማሻሻል፣ ጤናውን በማሻሻል፣ ጤናውን ለማሻሻል ሆስፒታል በመስራት በመገንባት እንዲሰለጥን የስልጠና ተቋማት በመገንባት ቀርቶ የነበረው ይሄ ፕሮግራም ነው። የኢኖቬሽን ፕሮግራም ነው ቀርቶ ነበር የነበረው። መከላከያ ሰራዊት ወታደሩን ብቻ አይደለም ማየት ያለበት፣ ቤተሰብ አለው፣ ልጆች አሉት፣ ሚስት አለው፣ እናት አለው፣ አባት አለው። ከሜዳ የተገኘ አረም አይደለም እና ስንደምረው ከ2 እስከ 3 ሚሊዮን የሚሆን ማህበረሰብ ነው። ኢትዮጵያ አቅሟ በፈቀደ ጊዜ እንደዚህ አይነት ፕሮግራሞች ማሰብ መጀመራችን አሁን ጊዜው ነው። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል በክብር የሚሰናበቱ የሰራዊት አባላትንና የተሰዉና ከፍተኛ የአካል ጉዳት የደረሰባቸው የሰራዊት አባላት ቤተሰቦችን በሥራ ፈጠራና ክህሎት መስክ ተሰማርተው በሀገር ግንባታ ላይ ጉልህ ሚና እንዲጫወቱ ዕድል የሚፈጥር ማዕከል ነው። በቅድሚያ በመከላከያ ሰራዊታችን ጉዞ ትልቅ የታሪክ ምዕራፍ ላይ የሚቀመጠውና የሪፎርማችን አንዱ አካል የሆነው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ላይ በመድረሳችን በመላው የመከላከያ ሰራዊታችን አባላት ስም እንኳን ደስ አላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ይህ የዛሬው ቀን ማዕከሉን ማቋቋሙን የምናበስርበትና መዋቅራዊ ስኬቱን የምንገልጽበት አጋጣሚ ብቻ አይደለም። ከዚህም በላይ እንደ ሀገር የመከላከያ ሰራዊታችን አባላት ላበረከቱት ጽኑ አገልግሎት፣ ክቡር መስዋዕትነትና የእድሜ ልክ ቁርጠኝነት ምላሽ የምንሰጥበትና ለተከፈለው በቃላት የማይገለጽ ዋጋም እውቅና የምንሰጥበት ቀን ነው። እውቅናው ድካምና መስዋዕትነታቸውን ወደ ሌላ ሕያው ትሩፋት በማሸጋገር የሚገለጽም ነው። የዚህ ማዕከል መመስረት ለሰራዊታችን አባላት እንደ ሽልማት የሚሰጥም አይደለም። ምንም አይነት መዋቅራዊ የሆነ ስጦታ ለሀገራችን በጽናት ለቆሙት የሰራዊታችን አባላት ዕዳ መክፈል አይቻልም። የሰራዊታችን አባላት ደማቸውን፣ ላባቸውንና የመጨረሻ እስትንፋሳቸውንም ጭምር በመስጠት ለሀገር መኖር ምን ማለት እንደሆነ በተግባር ያሳዩን ጀግኖቻችን ናቸው። በመሆኑም ይህን ክቡር መስዋዕትነት በማስታወስ ብቻ ሳይሆን ተግባራዊ በሚሆን መልኩ ሀገር ምላሿን የሰጠችበት ምዕራፍ ነው ብዬ ወስዳለሁ። ልጆቻችሁ የኔም ልጆች እንዲማሩ አድርጉልኝ ሳይሰለች፣ አደራ እንድትረዱ በሕክምና እንዳይጉላሉብኝ አትተውና። ሰራዊት መልካም ነገር በሙሉ ይገባዋል። በሙሉ የሰው ልጅ እዚህ ምድር ላይ ሲኖር ሁሉም እንደያቅሙ ደሃውም ሀብታሙም የሚጓጓው አንድ ነገር ብቻ ነው፣ በህይወት ለመኖር። ከፋም ለማም ቆሎም በላ ማዕዱም ጎደለ ሞላ የሚኖረው ምን ትመኛለህ ቢባል ረጅም እድሜ እንዲሰጠኝ ነው የሚለው። 100 ምናምን የሞላውም 200 ሊሞላው የተቃረበ ካለ እድለኛ ሆኖ ቢጠየቅ እድሜ እንዲጨመርለት በህይወት እንዲኖር ነው። ሰራዊት ደግሞ ለሰንደቅ ዓላማው ቃል
ከገባበት ጊዜ ጀምሮ መስዋዕትነትን የክብሩ ምንጭ አድርጎ የሚወስድ ነውና ለየቅል ነው ጉዟችን ማለት ነው። ስለዚህ ሁሉ ነገር ይገባዋል ሲባል ለማለት ያክል አይደለም። ውድ የተባለውን የመጨረሻ ውድ የሆነውን ነገር ለመስጠት የተዘጋጀ ያንን የፈቀደ እየሰጠ ያለ ኃይል ስለሆነ እዚህ ኃይል ላይ የሚደረግ ኢንቨስትመንት ሪተርን ሬቱ ለሀገር፣ ለተቋም፣ ለግለሰብ፣ ለቤተሰብ በጣም 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 ትልቅ ነው። አለመታደል ሆኖ ስንተላለፍ ቆይተናል። መሆን ባለበት ደረጃ ነገሮች ሳይሄዱ ቆይተዋል። እኛ እዚህ ስራ ላይ በደስታ እንደ ክብር ወስደን እንደ እድልኝነት ወስደን ለመሳተፍ ስንወስን የምንሰራው ስራ የሚፈልጋቸው ባህሪያት በሙሉ ያለበት ቤት ስለሆነ እንዳይቸገሩ ግን ልጆቼ አደራ ብያለሁ ወገኖቼ። ሀገር በኃላፊነት የሚረከበው ወደ ተሻለ ደረጃ አሳድጎ የናሽናል ኢንተረስት ዋነኛ ኤሌመንት የሆነው አካል መሰረት እንዲይዝ ሊያደርግ የሚችል ስለሆነ ይሄን በትክክለኛ መንገድ በዚህ አስተማሪ በሆነ መንገድ መቀረጹ ጥናት ብቻ ስላልሆነ ትምህርት በሚሰጥ ወደፊትም ስልጠና ሊሆን በሚችል የተቀረጸበት የፕሮግራም አካሄድ በመሆኑ ይሄን ላዘጋጃችሁ ሁላችሁም የነ ክብርት ሙፈሪያት ተቋምም ይሄ የዳበረ እንዲሆን በማድረግ ለተደረገው ለተቋሙም እጅግ ከፍተኛ የሆነ ምስጋናም ክብርም ልሰጥ እፈልጋለሁ። ተቋም ሲከፈት ነው ተቋሜን አገሬን አገልግዬ ሲወጣ እዚህ አይነት ቦታ ላይ ይሄን አይነት እውቀት አገኛለሁ በዚህ ሰርቼ እኖራለሁ ወደሚል ስለሚሄድ ለተቋሙም ጥሩ ኢሜጅ ነው። ፕላስ ደግሞ እንዲህ አይነት ሰዎች ወጥቶ ወደ ህብረተሰቡ ሲቀላቀሉና ከነ ክብራቸው መኖር ሲጀምሩ ወደ ሰራዊት የሚቀላቀል ሰራዊትን ክብር የሚሰጥ ኃይል ይፈጠራል። እኛ መሰረቱን ፋውንዴሽኑን እንጥላለን። የማይወጣ የለም። ሁሉም ከሁለት ዓመት ከምናምን በኋላ ተመልሶ ወደኛ ይመጣሉ ማለት ነው። ስለዚህ ለዚህ ፋውንዴሽኑን እንድንጥል መከላከያ ባህር ነው። ሌሎች ሚኒስቴር መስሪያ ቤቶች ድርሻ ይኖራቸዋል፣ ግን መከላከያ ባህር ነው እናውቃለን። ስለዚህ ለዛ ኮሚትመንት ይኑርና ፋሲሊቴት አድርጉት። በሩን ከፈት ተደርጎ ይገለጥ። እዚህ ያለነው አይደለም መከላከያ ውስጥ ያገለገለ ሰው አይደለም ከውጭ ሌላው ወጣት የዚህ ተጠቃሚ ሊሆን የሚችልበት እድል እንፈጥራለን። አቅም አለ፣ ምንም ጥያቄ የለው። ሲሰናበት ሰራዊት ነው የሚቀበለው፣ ህዝብ ነው የሚቀበለው። እዛ በሚኖርበት ህዝብ መካከል ላይ በሚኖርበት ኑሮ ደግሞ የተመቻቸ ቢያንስ ከህብረተሰቡ እኩል የሆነ መሆን አለበት እንጂ ወጥቶ መቸገር እንደሌለበት ይሄ በማንም ዘንድ የሚታሰብ አይደለም። ይህን ሀሳብ አዘጋጅታችሁ አደራጅታችሁ በማምጣታችሁ እጅግ ከፍተኛ ምስጋና እናቀርባለን። ለዚህ ፕሮግራም ዓላማና አሁን ለደረሰበት ደረጃ እጅግ ከፍተኛ አድናቆትና ከፍተኛ ምስጋና አለኝ። በተለይ ይሄንን ስራ እዚህ እውን ለማድረግ ኃላፊነቱን ወስደው ቀላል ስራ እንዳልሆነ ይገባኛል። ለረጅም ዓመታት በጣም በርካታ በሆነ የቤት ስራዎች ውስጥ በሚያልፍ ተቋም ውስጥ እንደዚህ አይነት ሐሳቦች እውን ለማድረግ በጣም ይቸግራል። ስለዚህ ይሄንን ኃላፊነት ወስዳችሁ ለዚህ ደረጃ ያበቃችሁ አመራሮች እኔ ታላቅ ክብርና ምስጋና አለኝ ብዬ አስባለሁ። ይሄ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል ብዙ ስራ እንደሚሰራ እና ከዚህም የተነሳ የኛን ሀገር ጀግኖች ቤተሰቦች እንደሚገባ ስፍራ ሊሰጥ የሚችል ተስፋ ያለው ነገር ዛሬ በመስማቴ እጅግ በጣም ደስ ብሎኛል። አከብራለሁ፣ አመሰግናለሁ። እኔ ራሴ ወታደር ልጅ ነው። 50 አለቃ ጥላሁን ዋኪኔ ይባላል አባቴ። የኢትዮጵያ መከላከያ ሰራዊት አባል ነበር። ዛሬም በህይወት አለ። ግን ቅጥልጣይ ስም ተሰጥቶ ከተበተኑት ሰራዊት መካከል አንዱ ነው። ያኔ በ1955 ነው አባቴ አገሩን ማገልገል የጀመረው። አባቴ የአጼዎቹ ወታደር አልነበረም፣ የደርግም አልነበረም። የኢትዮጵያ ወታደር ለሀገሩ መክፈል የሚገባውን ዋጋ ሲከፍል የኖረ ነው።
በ83 ግን የሆነውን ታውቃላችሁ። ስለዚህ እንዲህ አይነት አጀክቲቮች ወጥተው ለሰራዊት የሚገባው ክብር ተሰጥቶ በሚገባው ስፍራና ኃላፊነት ላይ ልዕልናውን ከፍ አድርጎ ቆሞ ሲመለስ በዚህ መልኩ መስራት እንዳለበት አምናለሁ። ሲመለስ ግን ተጎርቶም ይሁን አገልግሎቱን ጨርሶ በአገሩ የተሻለ ክብር ኩራት ሊኖረው ይገባል። ያላሳብ እንዲኖር አርፎ ልቤ እንዳይጎሳቆል ቤተሰቤ አደራ ብያለሁ ላላችሁኝ መልእክቴን ካችሁ ተቀበሉ። ለሁሉም የመከላከያ ሰራዊታችንና ከሰራዊት የወጡ የተሰናበቱ ምናልባትም በህይወት የሌሉና ቤተሰቦቻቸው በዚህ ፕሮግራም ተጠቃሚ የሚሆኑት እንኳን ደስ አላችሁ ማለት ፈልጋለሁ። የሰው ልጅ ጭንቀት ላይ ችግር ላይ እንዳለ እንደዛ እንደማይሆን ህይወት ይቀጥላል እንደሆነ ስልጠና ወስደናል። ስልጠና ከወሰድን በኋላ እዛ መስሪያ ቤት ሚዲያ የሚባል መስሪያ ቤት ስራ ላይ ተቀጥረናል። በዩኤስ ሂስትሪ ስታይ ኢኖቬሽን እና አንትረፕረነርሺፕ ስነ ምህዳራቸው የሲቪሊያን ኢኮኖሚው ራሱ ትራንስፎርም ያደረገ መከላከያ ውስጥ የተፈጠሩ ኢኖቬሽኖች ናቸው። ኢንተርኔትን ብታስብ ለምሳሌ ትልልቅ የሲሊኮን ቫሊ የሚባለው አሜሪካ ውስጥ የሚታዩት የዲስራፕቲቭ ቴክኖሎጂዎች መፈልፈያ የሆነችው ስፔስ አሁን የሚታየው የትልልቅ ሶሻል ሚዲያ ጃያንቶች ላይክ ጉግል፣ አፕል፣ አማዞን የሚባሉ ተቋማቶች የስፔስ ሚሽኖች በአጠቃላይ ከረጅም ጊዜ በፊት መከላከያ ውስጥ በተጀመሩ ኢኒሺያቲቭ ስፒንኦፍስ ወደ ኮመርሻል ሲዘዋወሩ ነው የምናያቸው ማለት ነው እንጂ ኦሪጂናቸው መከላከያ ውስጥ ነውና እነዚህ ኢኖቬሽን ፕራክቲስ እና ሶሉሽኖች የአገራትን ኢኮኖሚ ስታዩት ማለት ነው የበላይነታቸውን ያረጋግጡበት መሳሪያ ነው ማለት ነው። ከዓለም ጋር መወዳደር ከፈለግን በቴክኖሎጂ በፈጠራ ራሷን የቻለች አገር መፍጠር ውስጥ መከላከያ ትልቅ መሳሪያ ትልቅ ተቋም ነው ማለት ነው። መከላከያ በኢኖቬሽን እና በአንትረፕረነርሺፕ ተጠናከረ ማለት በቀላሉ ሌሎች ሴክተሮች ላይ የመዳረስ እድሉ በጣም የሰፋ ነው። እሱ ብቻ ሳይሆን ደግሞ መከላከያ ማለት በመንግስት በተለዋወጠ ቁጥር የሚቀየር አይነት ተቋም ስላልሆነ ሰስቴኔብል በሆነ መልኩ በቀጣይነት የሀገሪቷን የተወዳዳሪነትን ሁኔታ ኢንሹር የማድረግ አቅም አለው ማለት ነው። ይሄ ስራ የተፈለገውን ዓላማ ከዳር እንዲያደርስ ለማድረግ የሚያስችል ሁለንተናዊ ድጋፍ የሰራዊት ቤተሰብ ልጆችን ባለቤቶችን ከመስዋዕትነት በኋላ ሳይሆን ከዚያ በፊት ማብቃት የሁል ጊዜ ህልሜ ነው። ማዘጋጀት የሁል ጊዜ ህልሜ ነው። የብቻዬ ሳይሆን የስራ ባልደረቦቼም ጭምርና በዛ መንገድ እንሰራለን። ጉዳት ያጋጠማቸውን መልሶ ማቋቋም ላይ እንሰራለን። የኛ ኢንኩቤሽን ፕሮግራሞች ላይ ለሰራዊት የሚሆኑ የቴክኖሎጂ ጅምር ስራዎች አሉ። እነዛን በደንብ አስተሳስረን ኢንኩቤት የማድረግ ስራ ላይ አብረን ጠንክረን እንሰራለን። ይሄ ኃይል ዝግጁ የሆነ እንደ ሌላ ኢንተርፕራይዝ ያከስረናል ተብሎ የማይፈራ የማይሰጋ ትልቅ ሰክሰስ ሬት ያለው ኃይል ስለሆነ ይሄንን ኃይል ልክ ማንኛውም ጉዳይ ላይ አዋጭ የሆነ ኢንቨስትመንት ላይ ኢንቨስት እንደምናደርገው ሁሉ በጣም አዋጭ የሆነ ኃይል ነው። በዲሲፕሊኑ፣ በስነ ምግባሩ፣ በቆራጥ በሆነ ወኔው፣ ችግርን በመጋፈጥ አቅሙ በሙሉ ተደምሮ ከተወሰደ ለዚህ ጉዳይ የተሻለ ቅርበት ያለው ማንም የለምና በዚህ ረገድም በጋራ ሁላችንም እንድንሰራ አደራ ማለት እፈልጋለሁ።
ጠንካራ የማድረግ አቅም ያለው የመከላከያ ሰራዊት መገንባት የሚቻለው ከምንም በላይ የተሰለፈለትን ክቡር ዓላማ ከግብ ለማድረስ ቀን ከሌት ተልእኮውን በጀግንነት የሚፈጽም ለሀገር አንድነትና ሰላም በርካታ ረፍት አልባ ሌሊቶችን የሚያሳልፍ ብሎም ለሕገ መንግሥቱና ሕገ መንግሥታዊ ሥርዓቱ የመጨረሻ ምሽግ ሆኖ ለማገልገል ማንኛውንም ዋጋ ለመክፈል ዝግጁ የሆነ የመከላከያ ሰራዊት ተገንብቷል። መከላከያ ከተገበራቸው የሪፎርም ሥራዎች መካከል አንዱ የሆነው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል መመስረት ለመከላከያ ሰራዊቱ ሁለንተናዊ የተልእኮ አፈጻጸምና ለተቋማዊ ግንባታ የሚኖረው ሚና እጅግ የጎላ ነው። ሰላም። ኢትዮጵያ በደም አሻራ ሻትመው